መጋቢ ብርሃናት ፋሲል የሕይወት እንጀራ የሆነውን የክርስቶስን ቃል ያስተምሩናል። እሳቸው ላይ አድሮ ጌታ መንፈስ ቅዱስ እንዲያስተምረን መልካም ፈቃዱ ይሆንልን። ወደ መምህራችን ወስዳቸዋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መቃባ ከኒልማ ከነፎረ ቁልቁሎ ዋቀቶኮ ኒአመና አሜን። በአብ ስም በወልድ ስም በመንፈስ ቅዱስ ስም አንድ አምላክ በሚሆን እናምናለን አሜን። አቤቱ የሰራዊት ጌታ አምላካችን ቅዱስ እግዚአብሔር ሆይ ያለፈውን ጊዜያችንን በሰላምና በጤና አስፈጽመ በዕድሜያችን ላይ ይህንን ጊዜ ጨምረ በቅድስና ስፍራ ሥጋህ በሚቆረስበት ደም በሚፈስበት የሚላኩ እሳታውያን የሚሆኑ መላእክት በሚወጡበትና በሚወርዱበት በዚህ በቅድስና አደባባይ ስለ ሰበሰብከን እናመሰግናሃለን። ወላዲታ አምላክ ማምላክ ቅድስት ድንግል ማርያም በምልጃዋ ከኛ ስላልተለየች ስሟ የተመሰገነ ይሁን። ቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግላን፣ መነኮሳት እግዚአብሔር ያከበራቸው ሁሉ እንደየክብራቸው የተመሰገኑና ከፍ ከፍ ያሉ ይሁኑ። የተወደዳችሁ የእግዚአብሔር ቤተሰቦች፣ አይንተ እግዚአብሔር ካህናት፣ አባቶች፣ ወንድሞች፣ ዲያቆናት፣ አባቶቼ፣ እናቶቼ፣ እህቶችና ወንድሞች እንዲሁም ሕፃናት በልዑል እግዚአብሔር ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ዋላችሁ? አከሜን ኦልተኒ አሜን። ገለቴፈሙን ዋቄፈሙን ከነመለሳ ከንቴ ዋቀዮን ኤጉምሰ ሳቲን ኑ ኤጌ ሶረ ሳቲን ኑ ሶሬ ቡልቶ ቁልቁልማ ከነ ኬሰቲ ከወሊቲ ኑ ቀቤ መቃን ዋቀዮ የሮ ሁንዱመዩ ከን ገለቶሜፊ ከን ኤብቢፈሜ ኑፍ haa ta'u ኢሊሌ ጉዳዳ ዋቀዮን ገለቴፈዳ። እንኳን አደረሳችሁ። እንደ አምላካችን እንደ እግዚአብሔር መልካም ፍቃድ አስተማሪ እግዚአብሔር ነው፣ መካሪም እግዚአብሔር ነው። ባሉን ጥቂት ደቂቃዎች እግዚአብሔር እንዲናገር እንዲያስተምር የሱ መልካምና ቅዱስ ፈቃዱ ይሁን። ማን ይናገር? ማን ያስተምር? እንግዲህ ደግሞ ትንሽ ጉንፋን ነገር አለ። ምናልባት የሚወጣው ድምፅ የሚከብዳችሁ ይቅርታ እንጠይቃለን። የማቴዎስ ወንጌል ምዕራፍ 6 ቁጥር 10 ላይ በተጻፈው ኃይለ ቃል እንማማራለን። መንግሥት ትምጣ። ወንጌለ ማቴዎስ ቦቆናጃ ለኮብሳ ኩደን ሞቱማንኬ ሃዱፉ ዮኪን ሃዱፍቱ ዱቤ ሰገሌ ዋቀዮ ዋዬ ሞቱማ ዋቀዮ ወሊንበረና የእግዚአብሔር መንግሥትን የሚሻ የእግዚአብሔርን መንግሥት የሚፈልግ አንድ በክርስቶስ ያመነ ሰው በስልጣን የሚጠይቀው የሚጸልየው ጸሎት ነው። ይህ ቃል ጌታ ለደቀ መዛሙርቱ ምን ብለን እንጸልይ ባሉ ጊዜ እንዲህ ብላችሁ ጸልዩ፣ እንዲህ ብላችሁ ጠይቁኝ ባለው መሰረት ያስተማራቸው ጸሎት ውስጥ ያለ ቃል ነው። አባታችን ሆይ በሰማያት የምትኖር እያልን በምንጸልየው ጸሎት ውስጥ ያለ ነው። ሞቱማንኬ ሃዱፍቱ ዱቢን ጀዱ ኢየሱስ ዱከ ቡኡን ኢሳ ያ ጎፍታ የሮ ከደኑ ማል ጀኔ ሀ ከደኑ ጀደኔ የሮ ጋፈተን ጎፍታን አከስ ጀዳ ከደዳ የአባ ኬኛ ሰሚረ ከንጅራቱ ጀዴ ከደና በርሲሴ ጉባረቲ ሰገሌ በሬፈሜ አርገሙዳ። እርግጥ
ይሄ ጸሎት አባታችን ሆይ አፍ መፍቻችን ነው። አባታችን ሆይ ጉልበታችን ነው። አባታችን ሆይ የሚለው ጸሎት በአእምሮአችን ከእግዚአብሔር ጋር የምንነጋገርበት የዕለት ቋንቋችን ነው። ሲርበን የምንበላበት፣ ሲደክመን የምንበረታበት፣ ስናዝን የምንጽናናበት፣ በማግኘትና በማጣት፣ በጤናና በሕመም፣ በልጅነትና በእርጅና በየትኛውም ሁኔታ ውስጥ የምንጸልየው ጸሎታችን ነው። ሕይወታችንን ያሳመረልን ጸሎት ነው። ከእግዚአብሔር ጋር ያገናኘን ቃል ነው። እንደ አባታችን ሆይ ያለ የተወደደም የተደጋገመም ጸሎት እንጂ ያለ አይመስልም። ከዳንኩኔ ከዳ ጉዳዳ ኢሳ ቤለኤፍ ኢሳ ቆፌፊስ ኢሳ ረከቴፍ ኢሳ አርገቴፍ በረዳይሙማ በረዱሉማ ኬሳ የሮ ገዳስ የሮ ገመቹስ ከንከዳተሙ ጅሬኛ ነማ ከሚደቅሱ ዋቀዮ ጅኒ ከንቲን ዱበኔ ከደና ጉዳዳ ከዳ ከነሞ ጎፍታቱ ኑላቴ ገለኒ ፉልፍኒ መቃሳቲ ፋተው ልሌ ደንገለቴ ፈዳ እንዲህ ብላችሁ ጸልዩ አለ። እንዲህ እያልን ስንጸልየው የሰማን አምላክ ስሙ የተመሰገነ ይሁን። እንዲህ ብላችሁ ጸልያችሁ ነው እንባችሁ ያለፈላችሁ። እንዲህ ብላችሁ ጸልያችሁ ነው የጎደለው የሞላው። እንዲህ ብላችሁ ጸልያችሁ ነው ሐዘናችሁ የራቀው። እንዲህ ብላችሁ ጸልያችሁ ነው ከፊታችሁ የተዘጋጀው ጉድጓድ ሁሉ የተደፈነው። እንዲህ ብላችሁ ጸልያችሁ ነው ከእግዚአብሔር ጋር ያላችሁት። ማን የተመሰገነ ይሁን። አመስግኑ ወገኖቼ። ጌታ ስለ መንግስቱ በጸሎቱ እንድንጠይቀው ስትጸልዩ እንዲህ ብላችሁ ጸልዩ ባለው ትምህርት ውስጥ መንግስቱ አለበት። ምን አለበት? በሉ እስኪ ምን አለበት? መንግስት አለበት። የእግዚአብሔር መንግስት ዋዬ ሞቱማ ዋቀዮ ከዳ ኬሳ ከጅራቱ ዋዬ ሞቱማ ዋቀዮ አከኑን ኢሙፍ አከ ያደኑፍ ጉያ ጉያዳን ከዳ ከነ ኬሳ ሀዊ ጉዳቱ ጅራ በርባቸ ጉዳቱ ጅራ። በዚህ ጸሎት ውስጥ ወገኖቼ በየዕለቱ መሻት አለ፣ ፍላጎት አለ፣ ናፍቆት አለ። ምን እያልን ጸልያለን? መንግስት ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። አሁን ድምፃችሁን ከፍ አድርጉና ጌታ ሆይ በሉ እስኪ። መንግስት ትምጣ። ይሄ ናፍቆት ነው። ይሄ ፍላጎት ነው። ይሄ ጉጉት ነው። ምን እያላችሁ ነው? ምን እየጠየቃችሁ ነው? ጌታ ሆይ መንግስት ትምጣ። ማልጋፈቻ ጅርቱ ያ ጎፍታ ሞቱማን ኬ አዱፍቱ ያ ጎፍታ ሞቱማን ኬ አዱፍቱ። መቼም ይሄን ጸሎት አንድ ሕፃን ልጅ ባስነሳ ይሄኔ ወይ 5000 ጊዜ ወይ 6000 ጊዜ ጸልየዋል። ትንሹ ሕፃን ልጅ ማለት ነው። እንደኔ ደግሞ ትንሽ ገፋ ያደረገ ደግሞ ኪሎ ሜትሩ የሄደበት ሰው ደግሞ እኔ እንጃ ስንቴ እንደጸለይኩት አላቅም፣ በቁጥር አልደርስበትም። በጸለይን ቁጥር አንድ ትልቅ ጥያቄ አለ። ምን ትምጣ? ምን አላችሁ? ባለማስተዋል ከሆነ ምን እያልን እንደሆነ አይገባንም። ዝም ብለን መንግስት ትምጣ ምንል ከሆነ ግን ይሄ ናፍቆት አለው፣ ጉጉት አለው፣ ፍቅር አለው። ጃለለፍ ኬሳ ከንቀቡ ሀዊ ከንቀቡ ኤቡ ከንቀቡ ቤለ ከንቀቡ ኦፍ ኬሳ ደራ ጉዳ ከንቀቡ ከደና ጉዳ ደማቲ ዋዋቀዩ። መጀመሪያ ስለ እግዚአብሔር መንግስት ስናወራ እግዚአብሔር መንግስቱ በመለኮታዊው ስልጣኑ
በአምላክነቱ የመሰረታት መንግስት ናት። የእግዚአብሔር መንግስት የምትወድቅ፣ የምትጠፋ፣ የምትለዋወጥ፣ የምታረጅ አይደለችም። ሞቱማ ዋቀዮ ዋቁማ ኢሳቲን ዋቀዮን ከኑንዴሴ ጅጅረመ ከንን ቀብኔዳ ዱሉመ ከንን ቀብኔዳ በሪ ከኒሰ ዳንጌሱ ሚቲ አካ ሞቱማ አዱኛ ከና ሀለረቲስ ከኑንዳው ሚቲ ይሄ ሰብአዊው መንግስት ሰዋዊው ግዛት ወገኖቼ ብዙ ጉለት አለበት። ፍትህ የሌለበት፣ ሰላም የሌለበት፣ እውነት የሌለበት፣ ጤና የሌለበት፣ በጎነት፣ የዋህነት፣ ትህትና ሌሎችም በብዙ የሚጎለው መንግስት አለ። የሰው መንግስት። የመድኃኔዓለም መንግስት ግን የጸናች ናት። የመድኃኔዓለም መንግስት ግን ቅድስት የሆነች ናት። ፍትህ ያለባት፣ ርትዕ ያለባት፣ እውነት የሞላባት፣ ሰላም የሰፈነባት፣ ሕይወት የሚፈስባት ብርሃናዊ የሆነች ከተማ፣ ረሃብ የሌለባት፣ ጥም የሌለባት፣ መከራ የሌለባት፣ ርዛት የሌለባት፣ ጨለማ የማይቀርባት፣ ዘመን የማይሽራት ወገኖቼ ዘላለማዊት የሆነች መንግስት ናት የመድኃኔዓለም መንግስት። ይሄ መንግስት የሚናፈቅ መንግስት ነው። ዙፋኑ በሰማይ የሚዘረጋለት ነው። ንጉሠ ነገሥቱ ጌታ ኢየሱስ የሚነግስባት በጽድቅና በእውነትም የሚገዛባት መንግስት ናት። ይሄ እግዚአብሔር መንግስት ነው። መዝሙረኛው ቅዱስ ዳዊት በመዝሙር 97 ቁጥር 2 ላይ ጻድቅና ጽድቅ የዙፋኑ መሰረት ናቸው ይላል። ኩኖ ሞቱማ ዋቀዮ ቁልቁሉማ ኑቱባ ሳቴ ፋርሳን ዳዊት ሞቱማ ዋቀዮ ሰንጂጂረምኔ ኢሳ በሪን ዳንጌስኔ ኢሳ ኢንዱሎምኔ ኢሳ ቤለን ቀብኔ ኢሳ ዴቡን ቀብኔ waaqayyoon ofii isaatiif Kiristoos mootii ta'ee teessoorra kan itti taa'u waa'ee mootummaa waaqayyoo abboonni keenya yeroo dubbatan beelan qabdu maatiiwwan waaqayyoo ይሄኛው ዓለም ሕጉ ከባድም ነው። ሕጉ ወዲም ወዲያም የሚደረግ ነው ወገኖቼ፣ ደባም ይደረግበታል። ሴሪ ሞቱማ ከና አኩመ ቤክተኒዳ አከ በርባደሜ ta'uu danda'a፣ mimicciiramuu danda'a፣ jijjiiramuu danda'a። ሴሪ ሞቱማ ዋቀዮ ገሩ ጃለለዳ የእግዚአብሔር መንግስት ሕጉ ወገኖቼ ፍቅር ነው። ለዚህ ነው ሐዋርያው በሮሜ ምዕራፍ 13 ቁጥር 10 ላይ ማሰሪያ እንደሆነ ይነግረናል። የሕግ ሁሉ ማሰሪያ፣ የሕግ ሁሉ መጨረሻ ፍጻሜው መውደድ ነው አለ። ፍቅር ግዳጅ አይደለም። ፍቅር በመሳሪያ በጦር አይደለም። ባለቤቱ ፈቅዶ የሚገዛለት ነው። ባለቤቱ ፈቅዶ የሚሸነፍለት ነው። በሰማይ መንግስት ዜጋ የሚሆን ድል የሚያደርገው የጌታ ፍቅር ብቻ ነው። የማ ፍቅር? ምን አላችሁ? ማን ነው ሞቶ የማረከ? ማን ነው ደምቶ እጅ ያሰጠ? ማን ነው ቆስሎ በቁስሉ ድል ያደረገ? ጌታ መድኃኔዓለም ብቻ ነው። ስሙ ለዘላለም የተመሰገነ ይሁን። ያን ቁስል ያየ የተንበረከከ ሰው ነው ያለው። ያን ህመም ያየ ሰው የተንበረከከ ነው። ጉልበት ሁሉ ለዚህ ቁስል፣ ኃይል ሁሉ ለዚህ ጌታ ይገዛል ብሎ ጎንበስ ያለ ነው። በጦር የገዛው የለም፣ በኃይል የገዛው የለም። ሁምናን ከንቢተን ቀቡ ጎፍታን ሲቢላ ሜሻ ወራናቲን ከጅልቤን ፈቺሴን ቀቡ ጎፍታን መዳሳቲን አዱኛ ጅልቤን ፈቺሴ
ሞቱማ ዋቀዮት ሴሪ እኒ ጉዳን ጃለለዳ ጃለተኒ ሞአሙዳ። ሌላው በእግዚአብሔር መንግሥት ውስጥ ፖሊሲው ጸጋ ነው። መመሪያዎቹ በሙሉ የእግዚአብሔር ስጦታዎች ናቸው። ፖሊሲ ሞቱማ ዋቀዮ ከና ዋቀዮት የእግዚአብሔር ስጦታ ነው። የማ ስጦታ? ምን አላችሁ? መቼም የመንግስት ፖሊሲ ታውቃላችሁ አይደል? ይሄ ፖሊሲ ወጥቷል፣ በዚህ ፖሊሲ መሰረት ይባላል። ጌታ መድኃኔዓለም ፖሊሲው ደግሞ ምንድነው ካላችሁኝ፣ መመሪያው ምንድነው ካላችሁኝ ወገኖቼ፣ ጸጋው ነው፣ ስጦታው። በቃ እናንተ መርጫችኋለሁ አለ፣ ወድጃችኋለሁ አለ፣ የኔ አድርጊያችኋለሁ አለ፣ በደሜ ገዝቻችኋለሁ አለ። ከኛ የሆነ ነበር እንዴ? ከላባችን የሆነ ነበር? ከድካማችን የሆነ ነበር? በእኛ ጉልበት የሆነ ነበር? ወገኖቼ ሸክሙ የተንከባለለው ሸክሙን በተሸከመው ጌታ ነው። ቁስሉ ከኛ የራቀው በቆሰለው ጌታ ነው። ሞትም ከኛ የተወገደው በሞተው ጌታ ነው። ስሙ ለዘላለም የተመሰገነ ይሁን። የመንግስቱ ፖሊሲ ይሄ ነው። በእግዚአብሔር መንግስት ሕገ መንግስቱ የአምላክ ቃል ነው። የማን ቃል? ተናገሩ። የማን ቃል? ሕገ መንግስት። እዚህ ዓለም ላይ ባለው መንግስት ሕገ መንግስት ማክበር ያስፈልጋል። መተዳደሪያው መኖሪያው ሕገ መንግስት ነው። መንግስቱ የራሱ የሆነ የተጻፈ ነገር አለው። የሰማይ መንግስት ሕግ ግን ወገኖቼ ቃሉ ነው። የማን ቃል? የማን ቃል? እግዚአብሔር ቃል። ቀጥሎ ደግሞ በዚህ ዓለም አንዱ ሰው ይነግሳል። እርግጥ የተለያየ ነገስታቶች ቢኖሩ የሰማይ መንግስት ንጉስ ግን አንድ ንጉስ ብቻ ነው። ስንት ንጉስ? ስንት አላችሁ? በቀጀተን ተቆዳ ብቻውን ንጉስ የሚሆን አንድ ጌታ አለ። ዓለምን ሁሉ ጠቅልሎ የሚገዛ አንድ ጌታ አለ። አሁን እኛን የሆነ ሰው እየገዛን አይደለ? ይህንን ዓለም የሚጠቀልል ጌታ አለ። ይህንን ዓለም ለብቻው የሚገዛ አለ። አዱኛ ከነ ዱንፋቲ ከምቢቱ ጎፍታን ቶኮ ጅራ። በዚሁ ዓለም ስርዓት መሰረት ጸሎቱ መንግስት ትምጣ በሉ። ጌታ ንጉስ የሚሆንባት መንግስት፣ ጌታ ንጉሰ ነገስት የሚሆንባት፣ ብቻውን አለቃ የሚሆንባት ኮባ ኢሳ ኢየሱስን ጎፍታ ከንቲተው ያዋቀዮ ሞቱም ባንኬ አዱፉ ጄዳ ማሊንኬ በቃ ወደዚህ መንግስት ለመጠቅለል እኮ ነው። ጾም፣ ጸሎት፣ ስግደት፣ ንስሐ፣ ስጋው ደሙ፣ ቤተ ክርስቲያን፣ ካህን፣ ወንጌል ሁሉ የሚሆነው ወገኖቼ መንግስቱ ምኑ ምን አላችሁ? አቤት አስካለ ማርያም ማህበሩ ለእግዚአብሔር መንግስት እንደው መንገድ ከሆነ ነው። ሰንበት ተማሪዎች ይሄ ከበሮ፣ ምስጋናው፣ እልልታው ወደ እግዚአብሔር መንግስት ከወሰደ ነው። ወደ ክብሩ ለመምጣት፣ ወደ ብርሃኑ ለመምጣት፣ ወደ ዘላለሙ ሐሳብ ውስጥ ለመቆጠር ያደ ሰበረበራት ለካአሙዳፍ ፋርፈኔ ለለብኔ በረኔ ባኔ ቡኔ በተስካኔ ጃሬ ታቦተ ባስኔ ኩኑንዱምቱ ተኤ ከራ ኢልመሳ ክርስቶስ ኢየሱስ ሞቱማ ሳት ያደተሙዳፍ ኡልፊን አርገቹዳፍ ጎንፎ ጅሬኛ ሰን አርገቹዳፍ ያን የድል አክሊል ለማድረግ ያን የብርሃን ከተማ ለማግኘት ከክርስቶስ ጋር ዘላለም ለመኖር የመንግስቱ አባል የመንግስቱ ዜጋ ለመሆን ምን አለ ጌታ ሆይ መንግስት ትምጣ፣ በመንግስት አስበኝ ማለት ነው። በምን አስበኝ? ምን አላችሁ? አቤት እንደው መንግስቱ ምንድነው? ምን ስለሆነ ነው እንደዚህ በጣም ጓግተን የምንጠይቀው ካላችሁ እግዚአብሔር መንግስት የጸሎታችን መልስ ናት። በሉ እስኪ እግዚአብሔር መንግስት በሉ የጸሎታችን መልስ ናት። እኛ
በጸሎታችን ምን ብለናል? ጌታ ሆይ መንግስት ትምጣ እያልን ጸልየናል። በየዕለቱ በማህበርም በግልም ጸልየናል። የእግዚአብሔር መንግስት የጸሎት ምላሽ ሆና ትመጣለች። ሞቱማ ዋቀዮ ዴቢ ከደና ነሞታ ታቴ ኒላተምቲ። እግዚአብሔር ጸሎት የሚሰማ አምላክ ነው። ምን የሚሰማ? አንድ ጊዜ የተሰበከ መጨረሻ ላይ እስኪ መንግስተ ሰማያት መግባት የምትፈልጉ ሲባል አሉ ሰው ሁሉ እጁን ሲያወጣ አንድ ሕፃን ልጅ አላወጣም። እጁን ሰብስቦ ቁጭ አለ። አቡሽ ምነው አንተ መንግስተ ሰማያት መግባት አትፈልግም ሲባል አይ እናቴ ጉባኤው ካለቀ በኋላ ወደ ቤት ተመልሰ ግባ እንጂ መንግስተ ሰማያት ግባ አላለችኝም አሉ። የሰማችሁ ነው አይደል? አይ አኗርሜኮ ጊዜ እንዴ ቤቲ መነቲ ዴቢ መነቲ ገሊና እንጀቴ ማለ ሞቱማ ዋቀዮ ዳቂ ገሊና እንጀኔ አኑ መነተ እንዴቢያ አንበርባዶ ዳቂ ገሉ ሄደ። ወገኖች አሁን እዚህ ውስጥ እግዚአብሔር መንግስት የማይፈልግ አለ ወይ? አልፈልግም እስኪ የሚል ሰው እጁን ያውጣ። እሺ እፈልጋለሁ የምትሉ እና ስትጸልዩ ምን እንዳላችሁ ታውቃላችሁ? ጌታ ሆይ መንግስት ትምጣ አላችሁ። ጸሎት ላይ ናችሁ። የማንን መንግስት ፈልጋችሁ? የማንን መንግስት? እግዚአብሔርን መንግስት። ማይፈልጋት አለ፣ እማይሻት አለ፣ ማይወዳት አለ። እንዲህ የሚባል ነገር የለም። ሰማይ የሚባል የለም። ከሞት በኋላ ህይወት አለ የሚባል ነገር የለም። እናንተ አምናችኋል። ከሞት በኋላ ምን አለ? ህይወት አለ። ከሞት በኋላ ላለው ህይወት ዋስትናችን ማን ነው? ጌታ ኢየሱስ ነው። ከሞት በኋላ ሁሉ በእጁ ሁሉ ወደ እጁ የሆነ አባት አለ። እሱን ምን እንለዋለን? በመንግስት አስበን ጌታ ሆይ መንግስት ትምጣ። ጸሎት። እግዚአብሔር ደግሞ ጸሎት የሚሰማ አምላክ ነው። ምን የሚሰማ? ምን አላችሁ? ሰማኝ እኮ የምትሉ እግዚአብሔርን በእልልታ አመስግኑ። ትላንት የሰማ አምላክ ዛሬ ይሰማችኋል። ስለዚህ መንግስት አላችሁ ማለት ነው። የብርሃን ከተማ አላችሁ ማለት ነው። ምክንያቱም እግዚአብሔር ምንን ስለሚሰማ የእግዚአብሔር መንግስት ክርስቶስ ኢየሱስን በማመን ውስጥ ያሉ ሰዎች ሁሌ የሚጠይቋት ጥያቄ ናት። ስለዚህ እግዚአብሔር ጥያቄያቸውን አንድ ቀን ይሰጣቸዋል። ያም የሚሰጣቸው ስጦታ መንግስቱን ነው። መንግስትን ስጠን ብላችኋላ። ያ ዋቀዮ ሞቱማ ኬን ኡላዱ የተኒ ዋን ከደተኒፍ ዋቀዮን ከዳነ ሞታ ከነገው ዋንቴፍ ጉያ ቶኩ ከዳ ኬሰን ሲነጋ አማል ጀዱ ሞቱማ ኬን ሃዱፍቱ ከንጀኑ ሞቱማ ኬን ኑ ያደዱ ከንጀኑ ዋቀዮን ኑ ያደታ። ያስበናል እግዚአብሔር በመንግስቱ ሁላችንንም ያስበን፣ ጸሎታችንን ይስማል። ሌላ ሁለተኛ ጸሎታችን ከመሆኑ ባሻገር የእግዚአብሔር መንግስት ወገኖቼ እረፍታችን ነው። ምናችን ነው? አቤት! የማ መንግስት? አቤት! እግዚአብሔር መንግስት። ብዙ ሰዎች እረፍት ምድራዊ የሚመስላቸው ሰዎች አሉ። በዚህ ዓለም ማረፍ ያለ የሚመስላቸው ሰዎች አሉ። አረገልፊ ዋኑ መጥቆ ወይ ቅሌንሰ ገልፈቹ እንደው ትንሽ ትንፋሽ መውሰድ ነው እዚህ ዓለም ላይ ያለው እንጂ እዚህ ዓለም ላይ እረፍት የለም። ምን የለም? ተናገሩ ድግፍ ብላችሁ። ምን የለም? አርፋለሁ የምትሉ ሰዎች አታርፉ። እረፍት የለም። እንዴት ይታረፋል? ጠቅለል ያለው እረፍት፣ የዘላለም እረፍት የእግዚአብሔር መንግስት ብቻ ነው። ቦቆናን ዱጋ ቦቆናን በረበራ ቦቆናን ስሪ ሞቱማ ዋቀዮ ቆፈዳ ሞቱማ ይኝ ቆፈዳ አዱኛ ከነ ኬሰቲ ነም ቦቆዳ እንደንዳሙ አከሚቲ ቦቆተማ አዱኛ ከነ ኬሰቲ ሰው ቤት ሰርቶ አሁን አረፍኩ ይላል። ሰው አግብቶ አሁን አረፍኩኝ ይላል። ሰው ስራ ሲያገኝ ውፈይ አሁንማ አረፍኩ ይላል። ምን ታር ገና ብዙ ሩጫ ያለበት ዓለም ነው ይሄ። ብዙ ትግል ያለበት ዓለም ነው። ብዙ ስቃይ ብዙ ፈተና ያለበት ዓለም ነው ወገኖቼ። እውነተኛው እረፍት ግን ያለው በእግዚአብሔር መንግስት ነው። በማን መንግስት? በማን መንግስት? በእግዚአብሔር መንግስት። ሰው ማረፍ አለበት። ሰው እረፍት ይገባዋል። ምን ይገባዋል? አቤት!
እንዲሁ እንደባተላችሁ ትኖራላችሁ እንዴ? እንዲሁ ጨርቃችሁን እንዳንጠለጠላችሁ እንደሮጣችሁ እንዲህ እድር፣ እቁብ፣ ትምህርት ቤት፣ ልጅ፣ ንግድ ፍቃድ፣ እንጀራ፣ ዳቦ፣ ሚጥሚጣ እንዳላችሁ አትኖሩም ወገኖቼ። ይሄ ሁሉ አልፎ ረፍት አለ። ምን አለ? ምን አላችሁ? ከሚጥሚጣ ጋር ግን ረፍት የለም። ከበርበሬ ጋር ረፍት የለም። ይሄ ሁሉ ነገር አልፎ ከመድኃኔዓለም ጋር የዘላለም ረፍት ቀጠሮ አለው እግዚአብሔር። ለዘላለም ሊያሳርፍ ለዘላለም እፎይ ለማስባል መድኃኔዓለም ቀጠሮ አለው። ይሄንን ቀጠሮ ናፍቀን ነው ጌታ ሆይ ምን ትምጣ ምን ትምጣ። ተሰቃያችሁ እንዴት አትሉ እንዴ? እንዴት መንግስት ትምጣ ለምን አትሉ? ነምኒ ረከቴ ነምኒ ወትዋቴ አዱኛ ከነ ኬሰቲ ደደቤ አከሚት ያ ዋቀዮ ሞቱማን ኪያ ዱፍቱን ጄዱ ደደቤካ ለጴን ዳቴ አመዶ ጌሴት ፊጊቻ አዱኛ ከናቲን ኢየሱስ ፊጊቻ አዱኛ ከና ጎለቡዳፍ ቤለመ ቶኮ ቀባቴራ ቤለምኒ ኩኒስ ሞቱማ ዋቀዮቲ ማል ዋቀዮ ማል ዋቀዮ ጅረ ቦቆናኒ እንዲበረበራ ጉያ ቶኮ ፉንዱረ ኬሰኔ ኤጋ አንድ ቀን የዘላለም ረፍት ከፊት ለፊታችሁ አለ፣ እፎ የሚባልበት። አሁን ይሄ ዓለም ምጥ ውስጥ ነው ያለው፣ እያቃሰተ ነው። ልክ ወላድ ልጇን ለመገላገል እንደምታምጠው ይሄ ዓለም እያማጠ ነው፣ ጭንቅ ውስጥ ነው ያለው። ጭኒንሱ ከሰይራ አዱኛን ኩነቹዳ ሃርሜን ቶኮ ኢልመሺ ደውዳ ፈከዲ ዲበቱት ዲበቻይራ። አሁን ዝም ብሎ ሰላም እንዳይመስላችሁ ወገኖች፣ የለም ምጥ ነው። አሁን ይሄ ዓለሙ ጭንቅ ውስጥ ነው ያለው። ደግሞ እንደው ላስፈራራችሁ ላስጨንቃችሁ ብዬ አይደለም፣ በቃ ጭንቅ ነው ይሄ ዓለም በጅምላው። ዘንድሮ አይደለም ወደፊትም አይደለም፣ በቃ ዓለሙ እንደዚሁ በራሱ በባህሪው ወገኖች የምጥ ዓለም ነው። ሊያርፍ ይገባዋል። የሚያሳርፈው ደግሞ የእግዚአብሔር መንግስት ነው። የማ መንግስት ነው? ምን አላችሁ? መድኃኔዓለም አሳራፊ ነው፣ ያሳርፈን። እኔ የሚያሳዝነኝ ደግሞ ፍጥረትም አብሮ ማማጡ ነው የሚገርመኝ። ተፈጥሮ አብሮ ከኛ ጋር መቃተቱ፣ አብሮ ከኛ ጋር መሰቃየቱ፣ መልኩን ማጣቱ፣ ውበቱን ማጣቱ። እኔ አባቶቻችን ወይንም ደግሞ አያት ያላችሁ ሰዎች ድሮ ይሄ እንደዚህ ጫካ ነበር ይላሉ። ድሮ ይሄኛው የምታዩት ይሄ ነገር ውሃ በዚህ ውስጥ ብዙ ውሃ ያልፍ ነበር ይላሉ። በቃ የሚሰማው ነገር ሁሉ አሁን ልክ የሆነ በቃ የደረቀ ነው ይመስል። ትልልቅ በረዶ አሁን እየተገነደሰ እየወደቀ ነው፣ በቴሌቪዥንም በዩቲዩብም ስናይ ማለት ነው። ዓለም መልኳን እያጣች ነው። ዓለም እየተጨነቀ ነው ያለው። በየስፍራው የመሬት መንሸራተት፣ እሳተ ገሞራ፣ በየቦታው ጎርፍ፣ ተፈጥሮ በራሱ ጭንቅ ውስጥ ነው ያለው። ምን ውስጥ ነው ያለው? ምን አላችሁ እናንተ ስትጨነቁ አይቶ ነው። ሌላ ምንም ነገር የለም። የሰው ኃጢአት ሲበዛ፣ በደል ሲበዛ፣ እርኩሰት ሲበዛ ጊዲራን አዱኛ ከና ጩቡን ነሞታ ሜኝ ነሞታ በልበዲን ነሞታ የሮባ የቻ ደሙ ኡመምኒ ማልታ አዴማ ኡመምኒ ዲበቻ ደማ ቢሻንኒ ጅሬኛፍ ሮቡሱኒ ሎላቴ ገሎቴ ነመ ባይኤው ሰበባይኤው ኪኒሞ ሩፈ ባይኤ በሌሳ ለፍቲ ዶ አዳዳቲ ሶቺ ጎቻ ይራ ሆለቻ ጅራ ኪርኪራ ይራ ጨቢን ጉጉዳ ባላንስ አዱኛ ከና ኤገሞ ማልቼ ደኒ ሲኒሲሞ በቃይራ ቦሶንኒ ከሌሳ ኡሩፋ ባይ ደሙሱን ያመንጅሩ ጭራሜ ዱሜራ ቢፍት አዱኛ ከና ጎጋታ አጅረቹ በራነት ገሞጁማን አንከመሌ ባየቻ አጅራቹ ኩኒ ኪታብኒ ማላከ ጀዱ ቤክቱ ምን እንደሚል ታውቃላችሁ? ሮሜ ምዕራፍ 8 ቁጥር 19 ላይ የፍጥረት ናፍቆት የእግዚአብሔር ልጆች መገለጥ ይጠብቃልና አለ። እንዲህ ካለ በኋላ ምንድነው የሚለው? ፍጥረት ሁሉ እስካሁን ድረስ አብሮ በመቃተትና በምጥ መኖሩን እናውቃለን አለ። አብሮ በመቃተትና በምን መኖሩን? በምጥ ኡመምኒ ሁንዱምቱ ነማ ወጅኒን
ጭኒንሱ ቀበቴ ረከቻ ከጅሩ ኒቤክና በዓለም የምትሰሙት ጭንቅ በሙሉ 4 ነጥብ ያስፈልገዋል። መቋጨት አለበት። ምን ማለት አለበት? ምን ማለት አለበት? እኔ ነኝ ታዲያ ነግሼ ነፃ ማወጣችሁ? ገብረ ማርያም ነው ካሁን በኋላ ንጉሥ ሆኖ ይሄንን ሁሉ መከራ በቃ የሚለው አይደለም ወገኖቼ። አንድ ጌታ ይመጣል፣ እሱም ኢየሱስ ክርስቶስ ይባላል። ከዛ በኋላ ሁሉ ነገር ማብቂያ ያገኛል። በቃ ይሄ ማብቂያ ደግሞ የእግዚአብሔር መንግስት ነው። የማ መንግስት ነው? አቤት! በግልጽ በቃ አማናዊቷ የእግዚአብሔር መንግስት ተከፍታ ዜጋ የሆነው በሙሉ የሚከማችባት ወደሷ የሚገባባት አንድ ቀን መድኃኔዓለም ከፊት ለፊት አለው። ይሄንን ስለምናውቅ እግዚአብሔር በዚህ መንግስት እንዲያስበን ምን እንላለን? ጌታ ሆይ መንግስት አቤት! አመስግኑ እስኪ በእውነት ትምጣ ትምጣ። ሌላ የእግዚአብሔር መንግስት ማለት ናፍቆት ናት። ምንድን ናት? አቤት! ናፍቆት ትናፍቃለች። ምንም የሚናፍቅ ነገር እዚህ ዓለም ላይ የለም። አሁን እግዚአብሔር ያኖራል። ሞቱማ ዋቀዮ ሐዊና ዋን ሐወምቱ ዋን ደራአምቱ ዋን በርባደምቱና አዱኛ ከነረቲ ወንቲ ነማ ሐውሲሱ ተኮለ እንጅሩ ኑ ንገሩኝ። እናንተ የምታውቁትን የምትናፍቁትን ነገር ንገሩኝ። ምን ቢሆን ነው የምትናፍቁት? ነብር ከበግ ጋር አብሮ ቢኖር አብሮ ቢተኛ ቢተቃቀፍ ደስ ይላችኋል? ናፈቃችሁ? ነብርና በግ አብሮ ምናምን እንዲወክ ሲያደርጉ ናፈቃችሁ? እስኪ ምን ናፈቃችሁ? እስኪ ምን ማየት ናፈቃችሁ? መቼም አሁን ትደብቃላችሁ እንጂ ብዙ ናፍቆት አለባችሁ። እኛ ሰምቲንግ የሆነ ሰውም ቢመጣ አሁን እዚህ አምቦ ከተማ ላይ ወይ አገሌ በመጣ ብለን ልናፍቅ እንችላለን። ነቢያት ትልቅ ናፍቆት ነበረባቸው። እመጣለሁ ያለ ጌታ ነበረ። ምን አደርጋለሁ? ምን ያለ ጌታ? ምን ያለ አምላክ? እመጣለሁ ከልጅ ልጅ ተወልጄ ምን አደርጋለሁ? አድናለሁ። ነንዱፋ ኢልሞ ከራ ደለዴ ሲንፈይሳ ዋቀ ጀዴቱ ቱሬ ቀረ መጣ። ምን አላችሁ? ቀረ መጣ። እንደተናገረው መጣ አይደል? አዎ ከሰማያ ሰማያት ወርዶ ከድንግል ማርያም ተወልዶ እመጣለሁ ያለው ጌታ መጣ። ነቢያት እንደጠበቁት አባቶች ሱባኤ እንደቆጠሩ ጌታ መጣ። በስጋ ተገልጦ መጣ። እመጣለሁ ያለው አምላክ ይሄንን ሁሉ ዓለም ካዳነ በኋላ ከማረ በኋላ ወደ አባቱም ግዞትን ምርኮን ከማረከ በኋላ ወገኖቼ ልጆች ካደረገን በኋላ ቀንበሩን ከሰበረልን በኋላ መቃብሩን ከበዘበዘ በኋላ ጨለማውን ከገፈፈ በኋላ ደግሞ ተመልሼ እንዲሁ እመጣለሁ አለ። ምን እላለሁ? ምን እላለሁ? እመጣለሁ። አኩመን ከነ ዱረ ዱፌ አዱኛ ከነ ዋቀዮን ፈይሴ አመስ ዴቢዬ ነንዱፋ ጀዴ ተመልሼ ምን እላለሁ? ምን አላችሁ? ፈኑ ዴከ ማርያም ብለው ሐዋርያት ሰማይ ሰማይ እያዩ ውረድ ተወለድ ይሉ ነበረ። ወርዶ ተወለደ። አሁን በአዲስ ኪዳን ያለን እኛ ደግሞ ማራናታ ጌታ ሆይ ምን በል በሏ ተናገሩ። ምን በል አልፈለጋችሁም እንዴ? እርግጥ የኛ ክርስቲያን ከባድ ነው። በአፉ ማራናታ ማራናታ ነው፣ በልቡ ቆይ ጌታ ነው የሚለው አሉ። ማራናታ ጌታ ሆይ መቼና መቼና ቶሎና ያጎፍታ ደፊት ይኮቱ። የጌታ መምጣት ካልናፈቃችሁ፣ የጌታ መምጣት ካላጓጓችሁ፣ የጌታ መምጣት በአይምሯችሁ ደውል ከሌለው ክርስትና ከንቱ ነው። ከሱ በላይ ምን የሚናፈቅ ነገር አለ? የሆነ እጆቻችሁን በሰንሰለት አስሮ ወደሆነ ጨለማ የሚወስዳችሁ እንዳይመስላችሁ። የተቀጠረላችሁ ቀጠሮ እንደዚህ ቀላል እንዳይመስላችሁ።
ፕሮግራሙ እንደዚህ የዋዛ እንዳይመስላችሁ፣ እቅዱ እንደዚህ ተራ ነገር እንዳይመስላችሁ። ከዚህኛው ዓለም ጋር አወዳድረን ያኛው ይቆይ ምንልበት እንዳይመስላችሁ። ሁሉ ከሱ ጋር የሚወዳደር ነገር የሌለው ሰገንታ ሰልጳ ከሮረ ከስመት ጨልሴቱማ ወይ ዋን ገረ ዋን በርባደምኔ ዋን ጨልሴ ዋን የርቱ ወይት ዋን ደብተስልቲን ፈካቲና ማቲዋ ዋቀዩ። አሁን ቢሆን ወገኖቼ እንዴት መታደል መሰላችሁ! አሁን መቼ መቼ የማን መምጣት ተናገሩ። የማን መምጣት? አመስግኑ እስኪ በእውነት አሁን ይሁን ጌታ ሆይ አሁን ያው አባቶቻችን የመዘጋጀትና ያለመዘጋጀቱ ጉዳይ ቆጳው ቆጳው ዲሱ ኦፍ ቁልቁሌሱ ሞቱማ ሰናፍ ከሮረ ከናፍ ሰገንታ ከናፍ ኦፍ ሚጄሱ ዳማሌ አማ ከነቶቴ አሁን ጌታ ሆይ ቶሎ ና። ይመጣል። ምን ይላል እስኪ በሉ ይመጣል በሉ እስኪ። ምን አላችሁ? መጡ እኮ ይውላችሁ ከሰማይ ኢየሱስ ወደ ሰማይ ሲወጣ ወደ ሰማይ ሲያርግ ቆመው ሐዋርያቱ ሰማይ ሰማይ እያዩ እንዲህ ያሉ መላእክቱ እንዲሁ እያያችሁ ወደ ሰማይ እንደወጣ እንዲሁ ይመጣል አላቸው። ምን ይላል በሉ እስኪ ተናገሩ። ይመጣል በሉ እስኪ። ይመጣል። ስለዚህ ይሄ የጌታ መምጣት ወገኖቼ ያጓጓል። ነማሐውሲሳ ሁንደ ጫላ ከመላእክቱ ጋራ ሲመጣ ከእናቱ ጋራ ሲመጣ ከአእላፍ ከሆኑ ቅዱሳን ጋራ ሲመጣ ይሄ የሚናፍቅ ነው። ምን የሚለው የዚህ ቤተክርስቲያን ምርቃቱ አልናፈቃችሁ? መች መሆን አትሉም እንዴ? እንደው እነማን ናቸው ጳጳሳት የሚመጡ ዘማሪያን ሰባኪያን እነማን ናቸው? እልልታው እንዴት እንደሆነ መርሐ ግብሩ እንዴት እንደሆነ ናፍቆታለን። እግዚአብሔር ያድርሰን። አመስግኑ መድኃኔዓለምን። ይሄ ይናፍቃል። ግን ከዚህ በላይ ደግሞ ያኛው ደግሞ እንዴት እንደሚናፍቅ አስቡ። ይመጣል፣ በግርማ ይመጣል፣ በኃይል ይመጣል፣ በስልጣን ይመጣል። ቀድሞ እንደመጣው አይደለም የሚመጣው። ከሄሮድስ ፊት እንደሚሸሸው ሕፃን ሆኖ አይደለም የሚመጣው። ከእናቱ ጡት እንደለመነ ሕፃን ሆኖ አይደለም የሚመጣው። ሀገር እንደሌለው ወደ ገዛ ወገኖቹ መጣ። አልተቀበሉትም እንደተባለ በኤሊዮን ዋሻ እንደሚያድር እንደ አንድ ምስኪን እንደማይናገር በግ በሸላቾቹ ፊት ለፊት ዝም እንዳለ እንደዛ ሆኖ አይደለም የሚመጣው። የሚወጋ ሆኖ የሚደማ ሆኖ የሚቆስል ሆኖ አይደለም የሚመጣው። በግርማ ይመጣል፣ በስልጣን ይመጣል፣ በኃይል ይመጣል፣ በሞገስ ይመጣል። ሰማይ ምድሩ ከፊት ለፊቱ እየተንቀጠቀጠ እየተናደ እየተቆረሰ እየጠፋ መድኃኔዓለም ይመጣል። ስሙ ለዘላለም የተመሰገነ ይሁን። መንግስት ምን ትበላልንኛ ትምጣ። ምክንያቱም ናፍቆት ስለሆነ። ሌላ መንግስተ ሰማያት ማለት የተስፋችን ፍጻሜ ማለት ነው። የምናችን ፍጻሜ? የምናችን ፍጻሜ? የተስፋችን። ክርስቲያን ተስፋው የእግዚአብሔር መንግስት ነው። ጾሞ ጸልዮ ሰግዶ ንስሐ ገብቶ ተጠምቆ ወጥቶ ወርዶ ገዳም ተሳልሞ ማህበር ጠጥቶ ሁሉን አድርጎ አንድ ናት ተስፋው። ስንት ናት? ምንድን ናት? ይሄ ቢሆን ይሄ ይሆናል፣ ይሄ ካልሆነ ደግሞ ይሄ ይሆናል አይደለም። የለም ሌላ ምርጫ የለም። አንድ ምርጫ ነው ያለው፣ አንድ ተስፋ ነው ያለው። የእግዚአብሔር መንግስት። የማ መንግስት? የማ መንግስት? ጾሙ የሚያመጣው፣ ጸሎቱ የሚያመጣው፣ ዝማሬ የሚያመጣው፣ ዕጣኑ የሚያመጣው፣ ስጋው ደሙ የሚያመጣው፣ ቁርባኑ የሚያመጣው፣ ቤተ ክርስቲያን የምታመጣልን ያለችን ተስፋ የእግዚአብሔር መንግስት ናት። የማ መንግስት? የማ መንግስት? ደስ ይበላችሁ። በቃ ተስፋ አለን። ምን አለን? ምን አለን? ተስፋ። ይሄን ተስፋ ስለምናውቅ ጌታ ምን እንለዋለን? ጌታ ሆይ መንግስት አቤት ትምጣ። ከዛ ተስፋ አስበኝ። እኔ ተስፋ ማደርጋት ያንተን መንግስት ነው። የምንጠባበቃቸው ሌሎች ተጨማሪ አጠገቡ ያሉ ነገሮች ቢኖሩ እንኳን
ተስፋ የሆነው ደግሞ ክርስቶስ ኢየሱስ አለ። የሁሉ ዋና የሆነ አንገፈዋ ሁንዳ ከንቴ አብዲን ኬኘሞ ክርስቶስ ኢየሱስ እንጀረቹ ወንቶን ኤግኑ አምባ የቶ አኩመ ጅረኒት ተየቹ ለማቴዋ ዋቀዩ እሱ ከመጣ እኮ በቃ ምን አለ ተስፋው አሁን በድንግዝግዝ ውስጥ እንደዚህ ያሳየን ነው። በእምነት ውስጥ መነጽር ሆኖ ያየነው ነው። እምነት የማይታየውን ነገር ተስፋ እንድናደርግ ያደርጋል። መድኃኔዓለም ግን የተባረከውን ተስፋችንን እርሱም የታላቁን የአምላካችንን የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል አለ ቲቶ ምዕራፍ 2 ቁጥር 12 ላይ። የመጨረሻው ሁለት ነገራችሁና ትምህርቴን ጨርሳለሁ። የእምነታችን ክብር ነው የእግዚአብሔር መንግስት። የምን ክብር? የምን ክብር? የእምነታችን ምንድነው? ክብር ነው። አሁን ይሄ ዓለም የትኛው እምነት የትኛው ሐሳብ ወደዚህ መንግስት እንደሚያስገባ ጦርነት ውስጥ ነው ያለው አይደለም እንዴ? ዲቤት ነው በየቀኑ። አይ ይሄ እንደዚህ ነው መሆን ያለበት፣ ይሄ እንደዚህ ነው መሆን ያለበት እየተባባልን ነው። ከነተው ቀባ ከነተው ፈልሚን ጉያ ጉያዳን ሞቱማ ዋቀዮ ገሩ ኡልፊን አመንታ ኬኛቲ ማላ አመንታ ኬኛቲ ኡልፊን አመንታ ኬኛቲ ኖረን መቼም የመጨረሻ ቀን ሁላችንም እንሄዳለን፣ በክርስቶስ ፊት እንቆማለን። የዛለታ መድኃኔዓለም ሥላሴን በአንድነትና በሶስትነት አምነን ከሶስቱ አካላት አንዱ አካል በተዋህዶ የእግዚአብሔር ልጅ የማርያም ልጅ ተብሎ ተጠርቷል። በቀራንዮ ተሰቅሎ ዓለምን አድኗል። እሱ የማርያም ልጅ የእግዚአብሔር ልጅ ነው፣ አምላክ ነው፣ ፈራጅ ነው ብለን አምነን ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ስጋውን በልተን ደሙን ጠጥተን ንስሐ ብትገቡ ከኔ ጋራ ትካፈላላችሁ ብሎን ደግሞ ማርያም እናቱ ናት፣ መላእክት መልእክተኞቹ ናቸው፣ ተራዳያን ናቸው። እንዲህ ብለን አምነነው ጌታ መድኃኔዓለም አላውቅም የሚለን ይመስላችኋል? የዛለታ የእምነታችን ክብር ይገለጣል በመንግስቱ። የምናችን ክብር? የምናችን ክብር? የእምነታችን ምን እንዳመንን አማ ሲቶል ደደብሲነ መሌ ጋፈሷ ሁንዱም ቱምቤ ከባ አማ ሲትወላን ሶምባ የተመለ ጋፈስ አቤት እናንተ የአባቴ ብሩካን ዓለም ከተፈጠረ ጀምሮ ያዘጋጀውላችሁ መንግስቱ ረሱ የምትባሉ ያደርጋችሁ ያድርገን መድኃኔዓለም። አመስግኑት፣ ስሙ የተመሰገነ ይሁን። ይሄን እንጠብቃለን። የመጨረሻ የዘላለም መክፈቻ የህይወት ጅማሬ ነው መንግስተ እግዚአብሔር። እግዚአብሔር መንግስት ዘላለም የሚከፈትበት አዲስ ህይወት የሚጀምርበት ነው። ሞቱማ ዋቀዮ በሪበራ ከንቲ ሳቀሙ ጅሬኛራ ከንቲ ጀልቀሙዳ። ይሄ አሁን እዚህ ያለው ነገር በሙሉ ዘላለማዊ አይደለም። ምናዊ አይደለም፣ ምናዊ አይደለም፣ ጊዜያዊ ነው፣ አላፊ ነው፣ ያልፋል። ቋሚ ነገር የለም እዚህ ዓለም ላይ። ገንዘብ ቢሆን ስልጣን ቢሆን ዕውቀት ቢሆን የገነባነው ነገር ቢሆን ይሄ ሁሉ ነገር ወገኖቼ አላፊ ነው፣ ጊዜያዊ ነው፣ የሚያረጅ ነው፣ የሚያልቅ ነው። ወንት አዱኛ ከነ ከሰ ጅሩ ከንደርቡዳ ከንዱሎሙዳ ከንበረበራሚቲ የሮዱ ማፊ አሙ ማስጅሩ ቆፈዳ ማንም ይዞ መቃብር አይወርድም። ማንም እስክንድር ዓለምን የገዛ ታላቅ ንጉስ ነው። ገንዘብ አለው፣ ስልጣን አለው። ሲቀብሩት እንዲህ አለ፣ እኔን ስትቀብሩኝ ሁለቱን እጆቼን ውጪ ከመቃብር ውጪ አድርጉና ቅበሩኝ አለ። ከምን ውጪ? እንዴት ዋላችሁ? ከምን ውጪ አርጋችሁ ቅበሩኝ? እንዴት ነው ደግሞ ከመቃብር ውጪ ሰው እጅ አስቀርተን የምንቀብረው? እንዴት አይነት አቀባበር ነው አሉት። አይ እኔ ባለስልጣን ነኝ፣ እኔ ገንዘብ አለኝ፣ ወደ መቃብር ምንም ይዤ እንዳልሄድኩኝ ባዶ እጄን እንደወረድኩኝ ይሄ ዓለም ማየት አለበት አለ። ማን ነው መቃብር ይዞ የሚወርድ? እዚህ ያለው እዚሁ ያልቃል።
የሚከተለው ስራ ነው፣ የሚከተለው እምነት ነው፣ የሚከተለው ሃይማኖት ነው። ከንዱ በደሙ አመንታ ኬኛ ከንዱ በደሙ ዋቄፈና ኬኛ ከንዱ በደሙ ማቲዋ ዋቀዮ ተጃጅለ ኬኛዳ አዱኛ ከነ ኬሰ ከንጅሩ ድምቱ ዋንደርቡደ ማቲዋ ዋቀዮ ኩኒሞ የሮ ሞቱማ ዋቀዮ ዱፉ ጅሬኝኒ ኩናፌ ጅሬኝኒ በረበራን ጀልቀበማ የዘላለሙ ይጀመራል። የቱ ይጀመራል? የቱ ይጀመራል? አቤት 40 ዓመት ያሰለቻችሁ ሰዎች አሁን ዘላለም ሲባል እንዴት ነው የምትቀበሉት? ዛሬ ህፃናት ልጆች እኮ ኑሮ እየሰለቹ ነው። ዘላለም የምንኖርበት ህይወት አለን ከፊት ለፊታችን ዘላለም። እኔ ይሄን ዘላለም እንዴት እንደማስረዳ አላቅም። በቃ ቁጥር የሌለው ማለት ነው። ምን የሌለው እንዴት ነው እስኪ የምታስረዱኝ? አስረዱኝ እስኪ ዘላለም እንዴት ነው? አልታመሰግኝ ነው። ዘላለም እንዴት ነው? ኖሮ 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 መኖር 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 ዝም መኖር በቃ መኖር 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 መኖር። አሁን እኔ መኖር ስል ሰለቻችሁ አይደል? ደከማችሁ? መኖር እኮ ነው በቃ መኖር 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 ዝም መኖር መኖር። አቤት እንዲህ ነው አይደል? ዘላለም እንዲህ ዝም ብሎ ከሆነ የማይቋረጥ ነገር በቃ የለም፣ ጫፍ የሌለው ነገር ማለት ፍጻሜ የሌለው ነገር ማለት በእግዚአብሔር ፕሮግራም ውስጥ ገብቶ እሱ ሕያው አምላክ አልፋ ኦሜጋ የሚባለው እንዲሁ ዝም ብሎ የሚያኖረን ወገኖቼ። አሁን እኔ መኖር 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 ስል እንዲህ ድክም ያላችሁ ነገር ማደክም ነው ዘላለሙ። ማስር ብሎ ዘላለሙ ማይሰለች ነው ዘላለሙ። አሁን እንደምንለው አይደለም። ዛሬ የ15 ዓመት ሕፃን ልጅ ወገኖቼ እጭ እምትላት ምን ያደርጋል? መሄድ ይሻላል ትላለች፣ ፌስቡክ ላይ ትለጥፋለች። ብንሄድ ይሻላል። 15 ዓመት ኖራ እኮ ነው። በ15 ዓመት ሕፃናቶች በ20 ዓመት ወንዶችና ሴቶች ወገኖቼ ይሄንን ዓለም አይተው ያው የምታውቁት ነው። በቃ ጣዕም አጥተዋል ከዚህ ዓለም ላይ ማይሰለች ጣዕሙ ለዘላለም የሚቀመጥ ነገር ግን የእግዚአብሔር መንግስት ብቻ ነው። የማ መንግስት ብቻ ነው? እና አታመልጡም። ብታመልጡ አይሻልም? ነፃ ብንወጣ አይሻለንም? ወደዚህ ነገር ብንገባ አይሻለንም? እንደ ቅዱሳን፣ እንደ ጻድቃን፣ እንደ ሰማዕታት፣ እንደ ደናግላን፣ እንደ መነኮሳት፣ እንደ አባቶቻችን የእግዚአብሔርን መንግስት እያሰብን ብንኖር ይሻላል። ጸሎታችንን በርትተን እንድንጸልይ መድኃኔዓለም ይርዳን። ምን ትምጣ ይሄ ህይወት አልፎ አዲሱ የዘላለም ህይወት የሚጀምርበት የማ መንግስት ይምጣ? ጌታ ሆይ መንግስት ትምጣ። ክብር ይሁን ለአብ፣ ክብር ይሁን ለወልድ፣ ክብር ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ወስብሐት ለእግዚአብሔር። በእውነት እግዚአብሔር የተመሰገነ ይሁን። ደስ ያላችሁ አትመስሉም? ደስ ብሏችኋል? እስቲ አመስግኑ እግዚአብሔርን። ድምፅ ያለ አምልኮ ያለ ምስጋና ያለ ለእግዚአብሔር ያቅርብ። እግዚአብሔርን አመስግኑ። እግዚአብሔር የተመሰገነ ይሁን። እውነት ገለነ ዋቀዩ አባኬኛ ፈተው ጀቻ ይንቁፈምኔ ኢሳ ይኑፈምኔ ጅሬኘ በረበራ ከንቴ ፉለ ኬኘ ዱረቲ ሰገሌ ዋቀዮ አብዲ ጅሬኘ ኬኘ ገረ ፉልዱራ ዋቀዮ ኩኖ ከረ በርሲሳ ኬኛ ኑዱረ ካኤ ጅረቲ ዋን ተኤፍ ገለኒ ጎፍታ ኬኘ ፈይሳ ኬኘ ኢየሱስ ክርስቶስ በራ አንገ በራቲ ሃተው ዴቤ ኢሰ ሞቱማ ኢሳቲን በራ አንገ በራቲ ኢሰሞ አንገፈ ልቦታ ኢሰቴ ኢጆሌ ኢሳቲፍ ሞቱማ በረበራ አንገፈ በረበራ ጅሬኘ በረበራ ከንተይኒ እረ ዴቤ ገለታ አርገቱ ከኑ በርሲሴ ሜ ገለታ ገልቻፊ ዋቀዮ ይፍሲ ኬኘ ቁልቁሌቲ ዱበሮ ማርያም ኤርገሞተ ኢሳ ቶሎተ ኢሳፍ ገለኒ ኡልፊኒ ከበጅኒ ኢሳኒ ፈተው በርሲሳ ኬኛ ዋቀዮ ሰገሌ ጅሬኛ ኢሳነ ነጌሲሱ ሜ ዋቀዮ ሰገሌ ጅሬኛ ኢስነ ነጌሲሱ ጀዳኒ ጀዳ ከማሎ ሰበ ዋቀዮ ሰገሌ ጅሬኛ ኢስነ ነጌሲሱ ሰገሌ ጅሬኛ ኢስነ ነጌሲሱ ከነጫላቲ ወንጌለ ሞቱማ ዋቀዮ ኢሳይን እንጥሙረምኔ ጥሙረ ኢንከምኔ
mootummaa waaqayyoo addunyaaf kan labsitanii umurii tajaajila waaqayyoo isiniif kennu bara tajaajila keessanii isiniif eebbisu nuyis immoo kan baranneen firii 30 firii 60 firii 100 buusne mootummaa isaa akka dhaallu waaqayyo nu haa taasisu.